ሰላም እንዴት ናችሁ? የግሬስ አካዳሚ ነው። በባለፈው ክፍል ፓይተንን እንዴት ዊንዶውስ ማሽን ላይ ኢንስቶል ማድረግ እንደምትችሉ አይተን ነበር። የተለያየ ነው። በዚህኛው ክፍል ደግሞ ስለ ቫሪያብልስ ስለተባለ ኮንሰፕት ፓይተን ላይ እናወራለን ማለት ነው። አሁን እንደምታዩት ያለውት ባለፈው ቪዲዮ ላይ ከፈትኩት intro.py ሚለው ፓይተን ፋይል ውስጥ ነው። እናወራለን የተባባልነው ስለምንድነው? ስለ variables ነው። basically Python ላይ variables የሚባሉት ስም ነው። it's a name. ይሄ ስም የሆነ value store ያደርጋል እዚህ Python ፕሮግራም ላይ ማለት ነው። እዚህ Python ኮድ ላይ basically variable ምንለው it's a name ስም ነው። ነገር ግን የሆነ ኢንፎርሜሽን ሆልድ የሚያደርግ ስም ማለት ነው። ለምሳሌ ባለፈው ቪዲዮ ላይ num1 ብዬ num1 10 ብያችሁ ነበር። ይሄኛው num1 የሚለው basically ስም ነው አይደለ? it's a name። ነገር ግን ምን አድርጓል? 10 የሚባል value ተብሎ ምን ሆኗል? ስቶር ተደርጎበታል ኦር ደግሞ ተጠቅሞበታል። ተቀምጦበታል። basically variable it's a name ነገር ግን value store የሚደረግበት ኢንፎርሜሽን ሆልድ የሚያደርግ ኔም ነው። let's say አሁን ለምሳሌ ሜሴጅ ብዬ hello world ብል hello world ብል ሜሴጅ ሚለው it's a variable ይሄኛው hello world ሚለው value ነው። ይሄ ሜሴጅ ሚለው variable ምን አድርጓል? hello world ሚል value ስቶር አድርጎ ይዟል ማለት ነው። basically variable ማለት ያኛው ነው። ቁጥር ይሄ variable ያልኳችሁ ነገር ቁጥር ስቶር ላይ ያደርግ ይችላል፣ ቁጥር ሊይዝ ይችላል፣ string or ደግሞ ቴክስትም ስቶር ላይ ያደርግ ይችላል። maybe ምን ሊይዝ ይችላል? ሜሴጅ ቱል በልና ከዛ በኋላ አንድ ካራክተር ብቻ ሊይዝ ይችላል። ለምሳሌ ሲ ብቻውን ካራክተር ነው። it's not a word, it's not string አይደለም፣ ቴክስትም አይደለም አይደል? basically ሐሳቡ ገባችሁ። variable ማለት ፕሮግራማችን ላይ temporarily information store የምናደርግበት named የሆነ entity ነው። basically የምትጠቀሙት እዚህ ጋር እንዳያችሁት variableን store ለማድረግ ነው የሆነ ዳታ ማለት ነው። ከዛ በተጨማሪ ደግሞ ያን ስቶር ያደረጋችሁትን ዳታ ለማድረግ ሪዩዝ ለማድረግ ለመጠቀም አሁን ለምሳሌ print num1 print message አልኩ ረን ባረገው ምን ያደርግልኛል? 10ን print ያደርጋል hello world ይለኛል። ምን እያደረኩ ነው? ያን ስቶር ያደረኩትን ዳታ ሪዩዝ እያደረኩት ነው ማለት ነው። ቫሪያብልን ለተለያዩ አገልግሎቶች መጠቀም ትችላላችሁ። ለምሳሌ በባለፈው ክፍል ምን ብለን አይተን ነበር? let's say a ብዬ 5 ልበል ከዛ b ልበልና 10 ልበል ከዛ በኋላ arithmetic operation ላድርግበት sum ለምሳሌ አያችሁ አይደለ? variablesን ለማትስ መጠቀም ትችላላችሁ። አሁን ለምሳሌ print ባረገው sumን ምን የሚወጣ ይመስላችኋል? እንትን ላድርገው 15 right? a የሚባለው variable ላይ 5ን አስቀምጠናል፣ b የሚባለው variable ላይ ደግሞ 10ን አስቀምጠናል። ከዛ በኋላ sum የሚባል variable ላይ ደግሞ ምን አድርገናል? 5 ሲደመር 10ን አስቀምጠናል። 5 ሲደመር 10 ስንት ነው? it's 15። እዚህ ጋር እንትን ያደርጋል። እዚህ ጋር ማስተዋል ያለባችሁ ነገር እነዚህ ኔሞቹ variable ናቸው። እነዚህ ስቶር የሚደረጉት ኢንፎርሜሽኖች ደግሞ value ነው የሚባሉት። ይሄ ፕሮሰሱ ደግሞ አሁን ለምሳሌ 5ን a ላይ ማስቀመጥ 10ን ደግሞ b ላይ ማስቀመጥ a + b sum ላይ ማስቀመጥ ደግሞ assignment ይባላል በቃ ባጭሩ። ወር ደግሞ ማስቀመጥ በአማርኛው ቀጥታ ትርጉሙ ማለት ነው። ከዛ በተጨማሪ አሁን let's say እቺ ላጥፋት a ብቻ ይሁን። ለምሳሌ የaን value እኔ change ማድረግ ይችላል። አሁን ለምሳሌ እዚህ ጋር print ባረገው print a ረል አድርገውና ላሳያችሁ። a ስንት ነው? 5 ነው። ከዛ ጋር እዚህ ጋር መጥቼ ለምሳሌ a = 10 አረኩት
ከዛ በኋላ ፕሪንት ኤ ረን ባረኩ ኤ ስንት ይሆናል አሁን መጀመሪያ እዚህ ጋር ያለ ስንት ነበር 5 ነበር እዚህ ጋር ደግሞ ምን አረኩት ቀየርኩት ስለዚህ ድጋሚ ፕሪንት ሳረጋው 10 ይሆናል ማለት ነው ስለዚህ የቫሪያብል ቫልዩአቸውን ምን ማድረግ ትችላላችሁ ቼንጅ ማድረግ ትችላላችሁ ሶ ቀደም አሳይንመንት ምናምን ስላችሁ ነበር ሶ ለምሳሌ እዚህ ጋር ጂኤ እንዳትሰለቻችሁ x = 5 ልበለው ሶ እዚህ ጋር ምን ያደርግን ይመስላችኋል ቤዚክሊ 5 የተባለውን ቫልዩ ምን ያደርግን ነው x ላይ አሳይን ያደርግን ነው አይደል ቀደም ደግሜ ነገራችኋለሁ ሶ ይሄ ምን ይባላል basically creating variable or ደግሞ variableን create ማድረግ ይባላል ከቫልዩ ጋር not only ብቻውን አይደለም ከቫልዩ ጋር create ማድረግ ይባላል ቀደም ነገራችኋለሁ variableዎች የተለያዩ ዳታ እንትን ማድረግ ይችላሉ ስቶር ማድረግ ይችላሉ ለምሳሌ ኔም የተባለ ዳታ ምን ያደርጋል ቴክስት ግሬስ የተባለ ቴክስት or ደግሞ string ስቶር ማድረግ ይችላል ከዛ በኋላ ወረድ ብላችሁ ደግሞ age ብላችሁ ከዛ ደግሞ ሌላ ቫሪያብል age የተባለ ቫሪያብል ደግሞ ምን ያደርጋል ቁጥር ነምበር ስቶር ያደርጋል ሶ ቫሪያብሎች የተለያዩ ዳታ ታይፖችን የዳታ አይነቶችን ምን ማድረግ ይችላሉ ስቶር ማድረግ ይችላሉ ማለት ነው ሶ ከዛ በኋላ እዚህ ጋር ኮዳችሁ ላይ ለምሳሌ ኤጅን አልፈለጋችሁት 20 አመት 21 ሆናችሁን በልና ዲሊት ማድረግ ብትፈልጉ ዲል የሚባል ኦሬዲ እንትን አለ ኤግዚስት የሚያደርግ ፓይተን ላይ ኤግዚስት የሚያደርግ እንትን አለና ፈንክሽን በሉት እሱ አለ ለምሳሌ ዲሊት ኤጅ ብል ከዛ በኋላ እዚህ ጋር መጥቼ ፕሪንት ኤጅን ፕሪንት ለማድረግ ብሞክር ምን ይሆናል ረል አድርገው አያችሁ አይደል ትሬስ ባክ print age name age is not defined so basically አጥፍተናል ማለት ነው variable ሌላ ማድረግ ምን ይችላል ሌላ ደግሞ እንድታስተውሉ ምንፈልገው ነገር እንግዲህ ኔም ነው ብያችሁ የለ value store ላይ ያደርግ የሚችል ኔም ነው basically variable ማለት ነው so ይሄ variable ደግሞ ኔም እንደመሆኑ መጠን ደግሞ የስያሜ ሩሎች ይኖሩታል or ደግሞ naming rules ይኖሩታል so እነዚህ ቫሪያብሎች አንደኛ ሌተር ማለት እነዚህ ካራክተሮች ኤቢሲዲ ምናምን ሊኖራቸው ይችላል ከዛ በተጨማሪ ነምበር ለምሳሌ ቀደም ነም1 ስል ነበር አሁን ይሄ ሌተር ነው ከዛ 1 ነምበር ነው ቁጥር ሊኖረው ይችላል ከዛ ውጭ አንደርስኮር ሊኖረው ይችላል ይሄ ሳይን ማለት ነው ከዛ ውጭ ግን ማንኛውም ቫሪያብል እንዳልኳችሁ ወርድ ሊኖር ይችላል ከዛ ቁጥር ሊኖር ይችላል ምን ሊኖር ይችላል አንደርስኮር ሊኖር ይችላል ነገር ግን ማንኛውም ቫሪያብል ለምሳሌ 1 is equals to 10 ማለት አልችልም let's say print 1 ብል let's run አርገን ቴስት እናርገው አያችሁ አይደል ምንም ነገር የለውም so ማንኛውም ቫሪያብል ወይ በሌተር ነው መጀመሪያ ያለበት or በአንደርስኮር ነው ለምሳሌ አሁን ይሄ አንደርስኮር ባደርገው ከዛ በኋላ እዚህ ጋር መጥቼ print አንደርስኮር ብል ምን ያደርጋል 10 መጥሏን ቫልዩ እንትን ያደርጋታል ዲስፕሌይ ያደርጋል ዋይ ለምሮ ዲስፕሌይ ያደርግ ያለው ነው አምናቹ ኦኬ ሴቭ አላረኩት ኦኬ ራል አርገው አያችሁ አይደል 10ን ዲስፕሌይ ያደርጋልኝ አንደርስኮር ስላለው ነገር ግን ጀስት አንድ ብቻ ቢሆን ግን ኢቭን ኤረር ነው የሚሆነው ሶሪችንም አንድ ላርጋት ሴቭ ላርገው ከዛ ረን ባረገው አያችሁ አይደል cannot assign a literal here so ወይ በአንደርስኮር ነው መጀመሪያ ያለበት ቫሪያብል ወይ ደግሞ በምሮ መጀመሪያ ያለበት በሌተር ነው በቁጥር መጀመሪያ አይችልም አሁን ለምሳሌ ነም1 ብል ችግር የለውም ምክንያቱም በቁጥር አይደለም የሚጀምረው ቁጥር ሊኖርበት ይችላል ግን በቁጥር መጀመሪያ አይችልም ቫሪያብል ኔም ከዛ የመጨረሻው ደግሞ ሌትስ ያው ለምሳሌ ነም1 ልበል ነም1 is equals to 10 ልበል ከዛ በኋላ num2 ልበል 20 ኖ እዚሁ num1 ልበል ሁለቱም num1 ይሁን ከዛ ፕሪንት ላርጋቸው ሁለቱንም ፕሪንት num1 ከዛ አሁን ለምሳሌ ረል አርገው
የመጀመሪያው ነም1 10 ነው የሚሆነው ነም2 ነም1 ሌላኛው ደግሞ የሚሆነው ስንት ነው ስቲል 10 ነው ማለት ነው የሚሆነው ይሄ የሆነበት ምክንያት ምንድነው ኢትስ ኬዝ ሴንሲቲቭ አሁን ለምሳሌ በስሞል ኤን እና በካፒታል ኤል መካከል ሰፊ ልዩነት አለ ሶ ፓይተን ኢንተርፕሬት ሲያደርግ እቺና እቺ ልዩነት አላቸው ሶ አሁን ለምሳሌ ይሄን ላጥፋው ነም1 ነው ከዛችንም ላጥፋት ከዛውን ፕሪንት ላደርግ በሞክር ኤረር ነው የሚፈጠረው ነም1 የሚባል ቫሪያብል ዲፋይን አልተደረገም ነው የሚለው ምክንያቱም እቺ ስሞል ናት ይሄ ካፒታል ነው ሶ ኬስ ሴንሲቲቭ ነው ነም1 ሳረገው ግን ይሰራል ማለት ነው it's 10 ሶ ቫሪያብል ኔሚንግ ላይ ያው basically it's ኬስ ሴንሲቲቭ ነው ሶ እንደዚህ ኔም ስታረጉ እየተጠነቀቃችሁ ያስተዋላችሁ ማለት ነው ሶ አይ ቲንክ ስለ ቫሪያብልስ ይሄኛው በጣም ከበቂ በላይ ነው በያስባለሁ በቀጣይኛው ክፍል ስለ ዳታ ታይፕ እናወራለን አሁን ቅድም ዳታ ታይፕ ብዬ ስትሪንግ ስለሰምታችሁኛል ነምበር ስለሰምታችሁኛል ሌሎች ብዙ ታይፕስ ኦፍ ዳታ ታይፕ types of data አሉ ሶ ስለነሱ እናወራለን thank you